ጥቅምት 7 2018 ዓመተ ምህረት ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መጥተናል። ያው አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ ያው የጥቁር ገበያ ሐዋላ ምንዛሬ በዚህን ሁለት ቀን ወደ ታች እየወረደ ነው። እኛም በዛሬው ዕለት ያለው ምንዛሬ ምን እንደሚመስል በኢትዮ ብላክ ማርኬት .com እና አዲስ ፎርቹን ገጾችን በኦንላይን እንመለከታለን። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በጥቁር ገበያ ሐዋላ ምንዛሬ 161 ብር ከ43 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው አባይ ባንክ ነው። አባይ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 147 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 150 ብር ከ86 ነው። እንደዚሁም አማራ ባንክ ላይ አንዱን የአሜሪካ ዶላር 147 ከ66 እየመነዘሩ በ150 ብር ከ61 ደግሞ በመሸጥ ላይ ይገኛል። እንደዚሁም አቢሲኒያ ባንክ ላይ 147 ብር ከ65 እየመነዘሩ በ150 ብር ከ60 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 188 ብር ከ29 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ገዳ ባንክ ነው። ገዳ ባንክ ላይ በዛሬው ዕለት አንድ ዩሮ 173 ብር ከ43 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 176 ብር ከ91 ነው። እንደዚሁም ወጋገን ባንክ ላይ አንዱን ዩሮ 172 ብር ከ78 እየመነዘሩ የሚገኝ ሲሆን በ176 ብር ከ23 ደግሞ በመሸጥ ላይ ይገኛሉ። አሃዱ ባንክ ላይም በ172 ብር ከ45 እየመነዘሩ በ175 ብር ከ90 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 216 ብር ከ15 በመመንዘር ላይ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው አባይ ባንክ ነው። አባይ ባንክ ላይ በዛሬው ዕለት አንድ ፓውንድ 198 ብር ከ76 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 202 ብር ከ74 ነው። እንደዚሁም አማራ ባንክ ላይ አንድ ፓውንድን 198 ብር ከ49 እየመነዘሩ የሚገኝ ሲሆን 202 ብር ከ46 ደግሞ በመሸጥ ላይ ይገኛል። ወጋገን ባንክ ላይም 198 ብር ከ48 እየመነዘሩ 202 ብር ከ43 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት በጥቁር ገበያ 203 ብር ከ67 እየመነዘሩ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊስ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት አንድ የስዊስ ፍራንክ 186 ብር ከ69 እየመነዘሩ የሚገኝ ሲሆን በ190 ብር ከ43 ደግሞ በመሸጥ ላይ ይገኛሉ። አቢሲኒያ ባንክ ላይም በዛሬው ዕለት አንድ ስዊስ ፍራንኩን 184 ብር ከ09 እየመነዘሩ በ187 ብር ከ78 በመሸጥ ላይ ሲገኙ ኦሮሚያ ኢንተርናሽናል ባንክ ላይ 182 ብር ከ54 እየመነዘሩ በ186 ብር ከ19 በመሸጥ ላይ ይገኛል። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 114 ብር ከ84 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት አንድ የካናዳ ዶላር 105 ብር ከ19 ሲመነዘር በ107 ብር ከ30 ደግሞ በመሸጥ ላይ ይገኛል። እንደዚሁም ዘመን ባንክ ላይ 103 ብር ከ64 እየተመነዘረ በ105 ብር ከ71 ሲሸጥ ብርሃን ባንክ ላይ ደግሞ በ103 ብር ከ56 እየመነዘሩ በ105 ብር ከ63 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 104 ብር ከ56 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት እናት ባንክ ላይ አንዱን የአውስትራሊያ ዶላር 82 ብር ከ69 እየመነዘሩ የሚገኝ ሲሆን በ84 ብር ከ34 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ቡና ባንክ ላይ 64 ብር ከ73 እየመነዘሩ በ65 ብር ከ52 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያው 17 ብር ከ03 ሲመነዘር በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ በቀዳሚነት ወጋገን ባንክ ላይ አንድ ክሮናን 15 ብር ከ67 እየመነዘሩ የሚገኝ ሲሆን በ15 ብር ከ98 ደግሞ በመሸጥ ላይ ይገኛሉ። እንደዚሁም ዘመን ባንክ ላይ 15 ብር ከ47 እየመነዘሩ በ15 ብር ከ78 ሲሸጡ አቢሲኒያ ባንክ ላይም አንዱን ክሮና 15 ብር ከ46 እየመነዘሩ 15 ብር ከ76 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የቻይና ዩሃን ነው። አንድ የቻይና ዩሃን በዛሬው ዕለት በጥቁር ገበያው
22 ብር ከ64 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች ቀዳሚነት የምናገኘው ወጋገን ባንክ ነው። ወጋገን ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 20 ብር ከ71 ሲመነዘር መሸጫው ደግሞ 21 ብር ከ13 ነው። እንደዚሁም አቢሲኒያ ባንክ ላይ አንዱን የቻይና ዩዋን 20 ብር ከ42 እየመነዘሩ 20 ብር ከ85 ሲሸጡ፣ ብርሃን ባንክ ላይ ደግሞ 20 ብር ከ40 እየመነዘሩ በ20 ብር ከ81 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 527 ብር ከ56 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ከሚመነዝሩ ባንኮች ቀዳሚነት የምናገኘው ኦሮሚያ ባንክ ነው። ኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 476 ብር ከ18 ሲመነዘር 485 ብር ከ7 ደግሞ በመሸጥ ላይ ይገኛል። እንደዚሁም ንግድ ባንክ ላይ 461 ብር ከ06 እየመነዘሩ በ470 ብር ከ28 ደግሞ በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያው 43 ብር ከ87 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አቢሲኒያ ነው። አቢሲኒያ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃም 40 ብር ከ30 ሲመነዘር መሸጫው ደግሞ 41 ብር ከ10 ነው። እንደዚሁም አባይ ባንክ ላይ 40 ብር ከ26 እየመነዘሩ 41 ብር ከ07 ሲሸጡ፣ አማራ ባንክ ላይም አንዱን የዱባይ ድርሃም 40 ብር ከ20 እየመነዘሩ 41 ብር ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሪያል በዛሬው ዕለት በጥቁር ገበያው 43 ብር ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች ቀዳሚነት የምናገኘው አማራ ባንክ ነው። አማራ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 39 ብር ከ37 ሲመነዘር መሸጫው ደግሞ 40 ብር ከ16 ነው። እንደዚሁም አቢሲኒያ ባንክ ላይ 39 ብር ከ34 እየመነዘሩ 40 ብር ከ13 ሲሸጡ፣ የኦሮሚያ ህብረት ስራ ባንክ ላይም አንዱን የሳውዲ ሪያል 39 ብር ከ21 እየመነዘሩ 40 ብር ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የኳታር ሪያልን ስናይ አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያው 43 ብር ከ15 ሲመነዘር በባንክ ደግሞ 39 ብር ከ80 እየመነዘሩት ይገኛሉ። የኦማን ሪያልን ደግሞ ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያው 419 ብር ከ27 ሲመነዘር በባንክ ደግሞ 386 ብር እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያው 227 ብር ከ58 ሲመነዘር በባንክ ደግሞ 205 ብር ከ80 እየመነዘሩት ይገኛሉ። የባህሬን ዲናርን ደግሞ ስናይ አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያው 427 ብር ከ80 ሲመነዘር በባንክ ደግሞ 390 ብር ከ15 ሳንቲም እየመነዘሩት ይገኛሉ። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያው 3 ብር ከ84 ሲመነዘር በባንክ ደግሞ 3 ብር ከ40 እየመነዘሩት ይገኛሉ። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.67 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩጲ ደግሞ በዛሬው ዕለት በጥቁር ገበያው 1 ብር ከ83 ሲመነዘር በባንክ ደግሞ 1 ብር ከ40 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ40 ሲመነዘር የጅቡቲ ፍራንክ ደግሞ በ0.79 ሳንቲም እንደዚሁም የኬንያ ሽልንግ በ1 ብር ከ09 በባንክ እየተመነዘሩት ይገኛሉ። የዛሬን ጨረስኩ። ላይክና ሰብስክራይብ አይረሳቸው።